እይፈቅድ አቡየኒ ዘበሰማያት ከመ ይትሐጎል አሐዱ እምእሉ ንዑሳን። ከነዚህ ከታናናሾች አንዱ ይጠፋ ዘንድ የሰማይ አባታችሁ አይፈቅድም። የማቴዎስ ወንጌል ምዕራፍ 18 ቁጥር 14 ላይ ተጽፎ የምናገኘው ኃይለ ቃል ነው። በትምህርቱ ውስጥ የምናያቸው ሁለት መሰረታዊ ሐሳቦችን ነው። የመጀመሪያው እግዚአብሔር በተለያየ መንገድ ፍጥረቱ እንዳይጠፋበት መሐሪ መሆኑን፣ ቸር መሆኑን፣ የሚያድንበትን መንገድ ምን ያህል እንዳዘጋጀልን ማየት ይሆናል። ሁለተኛ ከታናናሾቹ የትኛውም አንዱም ቢሆን እንዳይጠፋ በዛሬው ዕለት የምናየው በጠዋቱ በሰፊው ከተማራችሁት ትምህርትና የዕለቱን በዓል ካያችሁት ከሰማችሁት የትኛውም የማይጠፋበትን መንገድ እግዚአብሔር ያዘጋጀበትን መንፈሳዊ የድህነት መንገዶች ማሳየት ነው የሚሆነው። ስለዚህ ዓለም የሚጠፋበት ብዙ ነገር አለ። ነገር ግን የትኛውም ፍጥረት ደግሞ እግዚአብሔር እንዲጠፋበት አይፈልግም። ሰው የሚጠፋበት ምክንያት ብዙ ነው። የሰማይ አባታችን ግን ከታናናሾቹ አንዱስ እንኳን ቢጠፋ አይወድም፣ አይፈቅድም። እንዳንጠፋበትም የድህነት መንገዶች ካዘጋጀባቸው ታላላቅ አንዱ እመቤታችን መሆኗንም ያሳየናል። ከታናናሾቹ አንዱስ እንኳን እንዲጠፋ የማይፈቅድ እግዚአብሔር ይህንን ቃል የምናየው እንደ ዓለም እንደ ሰው ልጅ ሐሳብና እቅድ ሁናቴ አይደለም። ሰው የሚጠፋበትን መንገድ ብዙ ነገር ሊያዘጋጅ ይችላል። አንዳንዶቹ ሰው ከሚድንበት መንገድ ይልቅ ሰው ወደ አምላኩ ወደ እግዚአብሔር ከሚመለስባቸው መንገዶች ይልቅ ሰው በድህነት መንገድ ተመላልሶ መንግሥተ ሰማያትን ከሚወርስ ይልቅ የሰው የጥፋት መንገዶችን የሚጠርጉ የጥፋት ወጥመዶችን የሚያጠምዱ ብዙዎቹ ናቸው። የመጽሐፍ ቅዱስ ሐሳብ እንደ ሰው ሐሳብ አይደለም። የእግዚአብሔር ቃል እንደ ሰው ቃል አይደለም። ሰዎች ብዙ ጊዜ የዳኑትንም የጠፉትንም ያሉትንም የሌሉትንም ለሞት የቀረቡትንም ያልቀረቡትንም የምንመዝንበት መንገድ አለን። ለምሳሌ አንዳንድ ጊዜ በጣም የምንወደው በጣም የምናከብረው በጣም ታላቅ ነው የምንለው እጅግ የምንወደው ሰው ቢሆን ቢታመምም ለሱ አይገባውም እንላለን። አያድርገውና በሞት ቢለየንም ሞት የሚገባው ሰው እኮ አይደለም እንላለን። በሌላ መንገድ ደግሞ እንደ ሰውኛው አምረረን የምንጠላቸው ወይም ደግሞ የመጽሐፍ ቅዱስን ሕግ ባለመፈጸም የበደልናቸው ሰዎች ቢኖሩ ደግሞ ሞትም ሲያንሰው ነው እንላለን። ሰው ሞት አይገባውም የሚላቸው ሰዎች አሉ። ሞት ሲያንሰው ነው የምንላቸው ሰዎች አሉ። እግዚአብሔር ግን የትኛውም አካል የትኛውም መንገድ እንዲጠፋበት አይፈልግም። የሰው ሕይወት በሰዎች እጅ ቢለካ ቢሰፈር ቢሰጥ ቢታደል ኖሮ የገደልናቸው የቀበርናቸው ያጠፋናቸው እንዳይኖሩ የምንፈቅድላቸው ብዙዎቹ ሊኖሩ ይችላሉ እንደ ሰው ሐሳብ። ግን እግዚአብሔር ግን የትኛውም ፍጥረት እንዲጠፋበት አይፈልግም። በሰው ዘንድ የሰው ሕይወት እንዲህ ነው፣ ቢኖርም ባይኖርም
ቢኖርም ቦታ የለንም፣ ባይኖርም ቦታ የለንም። በጣም ቦታ የሰጠናቸው ደግሞ ለዘላለም እንዲኖሩ የምንፈልጋቸው ሰዎች ደግሞ አሉ። ሁል ጊዜ ረፍታቸው ሞታቸው እንግዳ የሚሆንብን፣ ሁል ጊዜ መጥፋት አለመጥፋታቸው ግን የሚገርመው የምንጨነቀው በመኖርና ባለመኖር በሞትና በሕይወት መካከል ባለ ጉዳይ እንጂ በመንፈሳዊ ሕይወት መኖር አለመኖርን መዝነን የሰዎቹ መኖር በጤና የሰዎቹ መኖር በስጋ የሰዎቹ መኖር በአካል ያስገድደናል። በመንፈሳዊ መንገድ ግን ቢኖሩም ባይኖሩም ምንም አይመስለንም። የሰማይ አባታችሁ ከታናናሾቹ አንዱስ እንኳን ቢጠፋ እንዳይጠፋ ይፈልጋል። በኃጢአት እንዳንጠፋ በተለያዩ የመከራ መንገዶች እንዳንጠፋ በመጨነቅ እንዳንጠፋ ሕጉን ትእዛዙን ባለመጠበቅ እንዳንጠፋ ሥርዓቱን አምልኮቱን እንዳንተው በመተው እንዳንጠፋ ከጾም ከጸሎት ከሕግ እግዚአብሔር የወጣ ሕይወት ኖሮን እንዳንጠፋ የሰማይ አባታችን አይፈቅድም። ሰው የሚጠፋው ከመንፈሳዊ ተግባራት ሲወጣ ስለሆነ ስለዚህ እንዳንጠፋበት በመከራ ሰዓት በፈተና ሰዓት በችግር ሰዓት እንኳን ቢሆን እንዳንጠፋበት የማዳኛ መንገዶቹን አዘጋጅቷል እግዚአብሔር። አንዳንድ ሰው በጭንቀት ምክንያት ይጠፋል፣ አንዳንዱም በማጣት ምክንያት ይጠፋል፣ አንዳንዱም በክደት ምክንያት ይጠፋል፣ አንዳንዱም በተለያዩ የኃጢአት መንገዶች ይጠፋል። በሁሉም ነገር ግን እንዳንጠፋ እግዚአብሔር ከታናናሾቹ አንዱም ቢሆን እንዲጠፋ አይፈቅድም፣ ፈቃዱም አይደለም። እንዳንጠፋበት ስለሚፈልግ አይደል? ያገኘውን ሁሉ ካበደ ውሻ በላይ የሚነክሰውን የሚያሳድደውን የሚገድለውን ነፍሰ ገዳዩን የሚቀማውን ለሰዎች ርኅራኄ የሌለው ስምዖንም እንዳይጠፋበት ስለፈለገ ነው። የዛሬ የምሕረት ቃል ኪዳን እመቤታችን በቃል ኪዳኗ ካዳነቻቸው ከታናናሾቹ አንዱ የቅምሩ ሰው ስምዖን ነው። ከታናናሽ ታናሽነቱ በሰዎች ዘንድ መጀመሪያ ታላቅ ነው፣ ባለጸጋ ነው፣ ባለ ሀብት ነው፣ ሁሉ ነገር የተሰጠው ነው። በኋላ ግን የታላቅ ታናሽ ሆኗል። በሕመም ሲያዝ፣ ጤና ሲያጣ፣ ሲታመም፣ ሀብቱን ንብረቱን ሲያጣ፣ ከሚወደው ቤቱ ወጥቶ ሲንከራተት፣ ያገኘው ሲገድል ሲቀማ፣ ሁሉም ሰው ሞት ይመኝለት የነበረውን የተናቀውን ታናሹ ቅምራዊው ስምዖን እንዲጠፋበት አልፈለገም። የመዳኛ መንገዱን ያዘጋጀለት። ስለዚህ እንዳንጠፋ የመከራ ቀንም ቢሆን እግዚአብሔር መሰወሪያ አዘጋጅቶልናል። እንድን ዘንድ ያዘጋጀልን ከጥፋት የምንጠለልባት ከመከራ የምናመልጥባት የምንድንባት መዳኛ መንገዶች ከሰራልን አንዷ ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያን ከታናናሾቹም ከታላላቆቹም ታላላቅ የሚባሉትም ታናናሽ የሚባሉትም ታላላቆች ታናናሾች ብሎ የሚመዝንበት በሰውም በእግዚአብሔር ዘንድም አለ። እንዳንጠፋ ካዘጋጀው መንገድ አንዱ ቤተ ክርስቲያን ናት። ለዚህ አይደል ዳዊት በመዝሙሩ መዝሙር 27 ቁጥር 5 በዕለተ ምንዳቤየ ወሰወረኒ በምህባ ጸላሎቱ በመከራዬ ቀን በድንኳን ሰውሮኛል፣ በድንኳኑ መሸሸያም ሸሽጎኛል፣ በዓለት ላይም ከፍ ከፍ አድርጎኛል ይላል። በመከራዬ ቀንም ቢሆን በድንኳኑ ሰውሮኛል። ከመከራ የተሰወርንባት የዳንባት ቤት ይች ቤት ናት። ትናንትና ከጥፋት ውሃ ዛሬ ከሕይወት ጥፋት የምንድንባት ቤት ይች ቤት ናት ቤተ ክርስቲያን።
ቅድስት ቤተ ክርስቲያንን ስንት ቀን ከመከራ ድነንባታል። እንዳንጠፋበት የፈለገ እግዚአብሔር መዳኛ ትሆን ዘንድ ያዘጋጃት ቤተ ክርስቲያን ሲቸግረን ሲጨንቀን ሲከፋን መተን ያለቀስንባት ኪዳነ ምሕረት በመከራ ሰዓት መተን መከራችንን የነገርንባት ቤተ ክርስቲያን እንባችን ይታበዘን እንባችንን ወደ ላይ እንደ ራሔል የረጨነውና ስማን ያልንባት ቤተ ክርስቲያን በዙፋኑ ያለ ክርስቶስ እንዲሰማን በዚህም በመንበረ ጸባዖት ሆኖ የሚገለጥባት ቤተ ክርስቲያን ሲከፋችሁም ደስ ይላችሁም በሰዎች ዘንድ እንደሌላችሁ ስትቆጠሩም በሰዎች ዘንድ ስትከበሩም ከብራችሁም ተዋርዳችሁም ከፍ ብላችሁም ዝቅ ብላችሁም ሁሉንም ነገር ያለፍንባት የምናልፍባት ይህች ቤተ ክርስቲያን ናት። እንዳንጠፋ እግዚአብሔር የትኛውም ፍጥረት እንዳይጠፋ ያዘጋጃት ታናናሾቹ ማለት በኃጢአት ተዋርደን ታላቅ ስንሆን ታናሽ ሆን ኃጢአት ያዋረደን ሰው ክቡር ፍጥረት ነው። ሰው ልዑል ፍጥረት ነው። ሰው ቅዱስ ፍጥረት ነው። ኃጢአት ግን አዋረደው። ሰው ቅዱስ ፍጥረት ነው። ኃጢአት ግን አረከሰው። ሰው ልዑል ፍጥረት ነው። ኃጢአት ግን ዝቅ አደረገው። በኃጢአት ታናናሾች ስንሆን በክብር በቅድስና በልዕልና ታላላቆች ሆነን እያለን በኃጢአት ታናናሾች ስንሆን ከታናናሾቹም አንዱ እንኳን እንዲጠፋበት የማይፈልግ እግዚአብሔር የማይፈቅድ እግዚአብሔር በቤቱ መጠን እንድንጸልይ እንድናስቀድስ በቤቱ በፊቱ ተንበርክከን እንድንለምነው እናንተ ሸክም የከበዳችሁ የተጨነቃችሁ የደከማችሁ ወደኔ ኑ አለን። ምን እላችኋለሁ? እስቲ ንገሩ። እስቲ ማረፍ አትፈልጉ? እናንተ ሸክም ምን ያላችሁ? አንደኛ የከበዳችሁ፣ ሁለተኛስ የከበዳችሁ፣ ቀጥሎስ የደከማችሁ፣ ሶስተኛስ የተጨነቃችሁ። ሶስት ነገሮች በሰው ሕይወት ውስጥ አሉ። ከባድ ነው፣ አድካሚ ነው፣ አስጨናቂ ነው። ኃጢአት ይከብዳል። ኃጢአት ያስጨንቃል። ኃጢአት በጣም የሚገርመው ያደክማል። ብዙ ብርቱ ሰዎች የሚደክሙት በኃጢአት ነው። ብዙ ብርቱ ሰዎች በጣም ጠንካራ ሰዎች የሚጨነቁት በኃጢአት ነው። ብዙ ብርቱ ሰዎች መድከም፣ መጨነቅ፣ ከባድ የሆነ መከራ የሚሆንባቸው ኃጢአት ነው። ኃጢአት ሲከብድ ብዙ ነገሮችን እናጣለን። ሰውነታችን ይዝላል። ለጸሎት መበርታት ያቅተዋል፣ ይብረከረካል። መንቃት ያቅተዋል፣ እንቅልፍ ይለዋል። መስገድ ይሳነዋል፣ ይታመማል። ወደ ቤተ እግዚአብሔር መገስገስ ይቸገራል፣ ይሰንፋል። ለዚህ አይደል ብርቶች እያለን ኃጢአት ከባድ ሆኖብን እናንተ ሸክም ምን ያላችሁ ነው ያለን? አንደኛ የከበዳችሁ፣ ሁለተኛስ ያደከማችሁ፣ ሶስተኛስ ያስጨነቃችሁ። ኃጢአት አልከበደንም? ኃጢአት አላስጨነቀንም? ኃጢአት አላደከመንም? ባያደክመን ኖሮ ባይከብደን ኖሮ ባያስጨንቀን ኖሮማ በወረፋ በዕለተ ሰንበት ሁሉም ሰው ስጋውን ደሙን ይቀበል ነበር አይደል? ኃጢአት ስለከበደን ስላስጨነቀን ስላደከመን አይደል ከሩቅ ሆነን የምናየው። ይህን የሕይወት እንጀራ የሕይወት መጠጥ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን አንዳንዶቹ ለ40 ዓመታት፣ አንዳንዶቹ ለ30 ዓመታት፣ አንዳንዶቹም ለ20 ዓመታት፣ አንዳንዶቹም ለ10 ዓመታት፣ አንዳንዶቹም ለ5 ዓመታት ያህል ስጋውን ደሙን ያቋረጣችሁ ስንቶቻችሁ ናችሁ? ለምን ተቋረጠ? ኃጢአት ስለከበደን፣ ኃጢአት ስላደከመን፣ ኃጢአት ስላስጨነቀን።
ኑ ነው ያለን፣ አሳርፋችኋለሁ ኑ። ታዲያ በዚህ ሰዓት እንዳንጠፋበት ቃሉን እንድንሰማ፣ እንድንመለስ፣ እንድንጽናና፣ ወዲያውኑ እንድንወስን፣ ድነት እንድናገኝ ይህችን ቤተ ክርስቲያን አሰጠን። በመከራ ቀን የምንሰወርባት ቤተ ክርስቲያን እንተ ተሳረረት በኮኳ ሃይማኖት በኮኳ ፍቅረ ሃይማኖት ወተፈጸመት በአምልኮቱ በሃይማኖት ፍቅር አለት ላይ ተመስርታ አምልኮቱን በመናገር የተፈጸመች ቤተ ክርስቲያን ይችናት ይላል ኦሪት። መጽሐፈ ፀሐይ በተባለው የኦሪት መጽሐፍ ትርጓሜ መጽሐፈ ኦሪትን የሚተረጉም መጽሐፈ ፀሐይ ይባላል እና ምን አለው ሲተረጉመው? በሃይማኖት ፍቅር አለት ላይ የመሰረታት መመስረት ብቻ አይደለም፣ አምልኮቱን በመናገር የተፈጸመች የተሰራች ቤተ ክርስቲያን ይችናት ይላል። በሃይማኖት ፍቅር አለት ላይ የመሰረታት ማለት ምን ማለት ነው? በሃይማኖት ፍቅር አለት ላይ ነው የሚለው። ልብ በሉ። በሃይማኖት ፍቅር አለት ላይ በዓለም ያሉ ቤቶች መሰረቶቻቸው እንደ መሬቱ እንዳፈሩ ጥናት ባለሙያው ባጠናው መንገድ ነው። የዚህች ቤተ ክርስቲያን መሰረቷ ግን ኢንጂነሩ ያጠናው አይደለም። መሰረቷ ደም ነው። በደሙ ነው የመሰረታት። ለዚህ ነው በሃይማኖት ፍቅር አለት ላይ ማለት ደሙን ለምን አፈሰሰ? ስጋውን ለምን ቆረሰ? ሰውን ከመውደዱ የተነሳ እንዳንጠፋበት ስለፈለገ ደሙ ቅዱስ ስጋው በሚቆረስባት ክቡር ደሙ በሚፈተትባት ቤተ ክርስቲያን ደሙ በሚቀዳባት ቤተ ክርስቲያን በደሙ መሰረታት። ደሙ ሲቀዳባት ይኖራል። በመስቀል ስጋውን ቆርሶ ደሙን አፍሶ ሰጠን። መስቀሉን ከላይም ከታችም እንዲተክሎታ ያላችሁ። ታዲያ ቤተ ክርስቲያን ወተፈጸመት በእደዊሁ ቤተ ክርስቲያን ይእቲ፣ በእጁ ተሰርታ የተፈጸመች ቤተ ክርስቲያን ይህች ናት። አንድም ሰው እንዳይጠፋበት የፈለገው ከታናናሾቹ አንድም እንዲጠፋ አይፈቅድም። ቤት ሰርቶ ልጆቹን ሰብስቦ ኑ ልጆቼ፣ ሸክም የከበዳችሁ የተጨነቃችሁ የደከማችሁ አለና ቤቱን ሰራና ኑ አለን። ከዚያ በኋላስ ከታናናሾች አንድም እንኳን እንዳይጠፋ 7 አይን ተክሎላታል። ስንት አይን አልኋችሁ? 7 አይኖች አላት ይቺ ቤተ ክርስቲያን። ለዚህ አይደል 7ቱ አይንት ስዩማን የቤተ ክርስቲያን። 7ቱ አይኖች የቤተ ክርስቲያን አይኖች ናቸው። እነዚህ ምን ይሰራል? አንድ አይን አይበቃም እንዴ ልንል እንችላለን። ከታናናሾች አንዱም እንዳይጠፋበት የማይፈቅድ እግዚአብሔር በ7ቱም አይኖች ቤተ ክርስቲያን 7 አይን ማለት ምን ማለት ነው? አንደኛ 7 ፍጹም ነው። እግዚአብሔር ልጆቹን የሚያየው በፍጹም አይን ነው። በፍጹም ፍቅር በተመላበት አይን ነው። በጎደሉ አይን አያይም። እናንተ ሰውን በሙሉ አይን ሁሉን ታያላችሁ፣ በጎደሉ አይን የምታዩት የለም። ጎደሉ አይን ማለት ምን ማለት እንደሆነ ታውቃላችሁ? የሆነ የጥላቻ ምልከታ እይታ ማለት እኮ ነው። በፍቅር አይን የምታዩት ሰው አለ፣ በጥላቻ አይን የምታዩት ሰው አለ። ቤተ ክርስቲያን ኃጢአት ሰርተንም ስንመጣ፣ ንስሐ ገብተንም ስንመጣ፣ በድለንም ስንመጣ፣ ሳንበድልም ስንመጣ፣ ተጨንቀን ኃጢአት ከብዶን አስጨንቆን ስንመጣ፣ ኃጢአታችን አራግፈንም ስንመጣ የምታየን በፍቅር አይን ነው። እናንተ ልጆቼ ኑ በማለት 7 አይኖች ማን እንደሆነ ታውቃላችሁ? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ ምስጢረ ቀንዲል፣ ምስጢረ ተክሊል ናቸው እኮ። በእነዚህ አይኖች ያልታየ ሰው አለ እዚህ ውስጥ? የለም። በእነዚህ አይን ታይቶ ያልተጎበኘ
በፍቅር ዓይን ኑ ወደኔ ያልተባለ የለም። ቤተ ክርስቲያን በጥምቀት ጠራችን፣ በሜሮን አከበረችን፣ በቁርባን ቀደሰችን፣ በክህነት ቀደሰችን፣ በንስሐ ነጻችን፣ በቀንዲል ፈወሰችን፣ በተክሊል አከበረችን። 7 ዓይን የተተከለላት ማለት ይሄ ነው። ለምን አንድ አይበቃም? በአንዱ ባይገኝ በአንዱ ሊገኝ ስለሚችል እግዚአብሔር የመዳኛ መንገዱን በብዙ መንገድ ነው ያዘጋጀው። በብዙ መንገድ ማንም ከታናናሾች እንኳን አንድ ሰው እንዲጠፋበት አይፈቅድም። ከታናናሾች ታዲያ ቁጥራችን ይታወቃል። ታናሹ ታላቁ። ከስራ ቦታችሁ በስራ ቦታ ያሉ ጓደኞቻችሁን ሁሉንም ታውቋቸዋላችሁ። ስማቸውን፣ ግብራቸውን፣ ጠባያቸውን፣ ባህሪያቸውን አናውቀውም። ቤተ ክርስቲያን ግን እንኳን እኛን የተቆጠረ የማይቆጠረው ጠጉራችንም ቢሆን በሱ ዘንድ የተቆጠረ ነው። ለዚህ ነው በዚህ ዓለም ስትኖር በሕይወት ዘመንህ 6 ነገሮችን አትናገር ይላል መጽሐፍ። ስንት ነገሮችን? 6 ነገሮችን ይትበል ከመዝ እንዲህ አትበል። መኑ ይርየኒ ማን ያየኛል አትበሉ። ምን አልኋችሁ? ማን ያየኛል። ማን ያየኛል የሚለው ሰው በሁለት መንገዶች ነው። ሲበድልም ሲበደልም ነው። ሲያጠፋም ሲጠፋም ነው። ሲያገኝም ሲያጣም ነው። አንዳንዱ ለመበደል ክፉ ነገር ለመስራት ማን ያየኛል ይላል። አንዳንዱ ደግሞ ከመጨነቁ የተነሳ እኔን ማን ያየኛል፣ እኔ ምስኪኑ፣ እኔን ታናሹ፣ እኔን ድሃውን ይላል። ማን ያየኛልን ሁለቱም ይጠቀሙታል። የሚበድለውም የሚበደለው፣ የሚያጠፋውም የሚጠፋውም። ከመጨነቃችሁ የተነሳ ከችግራችሁ የተነሳ ከፈተናችሁ የተነሳ ማን ያየኛል አላላችሁም? ያልንበት ቀን የለም? ኧረ እባክህ ዓይን የለህም እግዚአብሔር ያልንበት ቀን የለም? ኧረ ኪዳነ ምሕረት ያልንበት ቀን የለም ብለናል። ግን እግዚአብሔር አይተኛም። የሚያይበት ዓይኑ ብዙ ነው። ማን ያየኛል ብለው ለሚጨነቁ በምሕረት ዓይኑ ያያል። ማን ያየኛል ብለው ክፉ ነገር ለሚያቅዱ በመዓት ዓይኑ ያያል። ለዚህ አይደል መጽሐፍ የእግዚአብሔር ዓይኖቹ 2 ናቸው ብለዋል ሊቃውንቱ። የእግዚአብሔር ዓይኑ 2 ማለት 2 ዓይን እንደኛ የተተከለ ማለት አይደለም። በምሕረት ዓይኑም ያያል፣ በመዓት ዓይኑም ያያል። ምሕረት የሚገባቸውን በምሕረት ዓይኑ ይመለከታል፣ ይጎበኛቸዋል፣ ይደርስላቸዋል፣ ይጠብቃቸዋል። የማይመለሱ ክፉዎቹን ለመዓት የተዘጋጁትን በመዓት ዓይኑ ያያል፣ ይቀጣል። ሲታገል አይታይም፣ ብትር ሲያነሳ አይታይም፣ ሲገርፍ አይታይም። ምልክት የለውም። እግዚአብሔር ሲጥል፣ እግዚአብሔር ሲታገል፣ እግዚአብሔር ሲመታ ምልክት አይሰጥም። ምልክቱ ተመለሱ ነው። ምልክቱ ማስተማር ነው። ምልክቱ ንስሐ ግቡ ነው። ምልክቱ ተመለሱ፣ ወደ እኔ ተመለሱ እኔም እመለሳለሁ ነው። ባትመለሱ ግን ይላል፣ ማስጠንቀቂያ ይሰጣል። ስለዚህ ይትበል ማን ያየኛል አትበል። ማን ያየኛል አትበሉ። ከታናናሾች በጣም በሰው ዘንድ የተናቃችሁ ልትሆኑ ትችላላችሁ። ማንም በመንደራችሁ ባልናችሁበት ሰፈር የማትታወቁ ትሆናላችሁ። አንዳንዱ ታዋቂ ለመሆን በጣም ይጠራል፣ በጣም ይደክማል። አንዳንዱ ደግሞ በቃ እኔን ማን ያውቀኛል፣ ከሰፈር መኖሪያ ለመኖሪያ አልታወቅም ይላል። እኔን እኮ የሚያውቀኝ የለም ይላል። ይሰራል፣ ይሮጣል፣ ይደክማል እድሜ ልኩን፣ ግን የሚያውቀው የለም። እኔ ማን ያውቀኛል በጣም ደክማለሁ ይላል። አንዳንዱ ደግሞ እንዲያው ሳይታሰብ አንድ ጊዜ እውቅናውን ይይዛል። ታዲያ ማን ያየኛል? እግዚአብሔር አለ፣ ታናናሹንም ታላላቁንም እኩል የሚያይ
የማያዳላ ሁሉንም እኩል የሚያይ ለምን ልጆቹ ነን። ማን ያየኛል አትበሉ። ሁለተኛ ማን ይሰማኛል አትበሉ። ማን ይሰማኛል እንላለን አይደል? ማን ይሰማኛል ብጮህ ምነግረው አጣው ዳኛ አጣው የሚል ሰው አለ። ምን ነው ሰማያዊ ዳኛ እኮ አለ። ምን ነው ሰማይንና ምድርን በቃሉ ያጸና፣ በቃሉ የፈጠረ፣ በቃሉ የሚያሳልፍ፣ ለእያንዳንዱ እንደየሥራው ሳይሆን በቸርነቱ የሚሰጥ ዋጋ የሚያድል፣ እለፍ ያለው የሚያልፍ፣ አትለፍ ያለው የማያልፍ፣ ሲፈልግ ሰማይና ምድሩን ይለፍ ቢል ያልፋል፣ ይቆይ ቢል ይቆያል። በቃሉ ሁሉ የሚሰራለት፣ የሚቀጣለት፣ የሚታዘዝለት፣ ነፋሳትም አብርት ባህርም የሚታዘዝለት እግዚአብሔር አይደል? ምን ነው ማን ይሰማኛል የምትሉት? እግዚአብሔር አይሰማንም? እስቲ አንድ ጥያቄ ልጠይቃችሁ። ሕፃን ያቀፋችሁ እናቶች ልጆቻችሁ ገና ቃል አውጥተው ገና እናንተ በምትሰሙት ቋንቋ መናገር የማይችሉ በቋንቋ ከመናገር የሚፈልጉትን ከማስረዳት ያልደረሱ ሕፃናትን ያቀፋችሁ እናቶች አላችሁ። ልጆቻችሁ የሚፈልጉትን ታውቃላችሁ አታውቁ? አታውቁ? ታውቃላችሁ። ምን እንደሚያስፈልጋችሁ ጠንቅቃችሁ ስለምታውቁ አይደለም? ደስ የሚያሰኛቸውም ታውቃላችሁ፣ የሚያሳዝናቸውንም ታውቃላችሁ። በየትኛው ሰዓት መመገብ እንዳለባችሁ ባይጠይቋችሁም ታውቃላችሁ። ያውም እኮ አንዳንድ ጊዜ አልመገብም ብለው በጣም አስቸግሯችሁ፣ አንዳንድ ጊዜም በመለመን አንዳንድ ጊዜም በቁጣ የምትመግቧቸው እኮ ሰዓቱን ስለምታውቁት ነው። የማይጠቅማቸው መስላቸው እሪ እያሉ እያለቀሱ በግድ የምትመግቧቸው ለምን ይመስላችኋል? እንደሚያስፈልጋቸው ስለምታውቁ ነው። ሳይነግሯችሁ ፍላጎታቸውን አውቃችሁ የምታሟሉላቸው ከሆነ እንኳን እየነገርነው ማን ይሰማኛል ሳንነግረው የኛን ችግር የሚሰማ እግዚአብሔር የለም? አለ። እግዚአብሔር በዙፋኑ አለ። ስለዚህ ማን ያየኛል ማን ይሰማኛል አትበል። አላያችሁም? ስምዖን ቅምራዊው ስምዖን ማን ያየኛል ማን ይሰማኛል? የመጨረሻው ሰውን የገደለ የማረከ በጦር እየወጋ ከሄደ በኋላ ያን ምስኪን ድሃ ማን ይሰማኛል ማን ያየኛል ሳይል ያገኘውን ሁሉ ስለ ድንግል ማርያም እያለ የሚለምነውን ምስኪን አላያችሁም? ስለ እመቤታችን ብሎ ሲጠይቀው ቀዝቃዛ ውሃ የሰጠው ያ ሰውን የሚገድል ያገኘውን የሚማርክ በጦር የሚወጋ የሚዘርፈው ያበደ ዓለም የሚፈራው ሰው ይጎበኘኛል ብሎ አሰበ እንዴ? አላሰበም እኮ። ያም ማንም የሚሰማ የለም ታናሽ ነኝ ብሎ መንገድ ላይ ቁጭ ብሎ የሚለምን ነው። ይሄም ማን ያየኛል ማን ይሰማኛል ብሎ የሚቀማ ነው። እግዚአብሔር ግን ሁለቱንም ማዳን ፈለገ። ያን ምስኪን ለዚህ ምስኪን፣ ይህን ምስኪን ለዚያኛው ምስኪን። ለታናሹ ታላቁን ለታላቁ ታናሹን አላከውም። ሁለቱም በሰው ዘንድ ታናናሾች ናቸው። ስምዖን ቅምራዊም ይኮብድ ነው ሰው አይደለም ተብሎ የተናቀ ነው። ያ እጅግር የሌለው የኔ ቢጤም የሚጠይቀው የሌለ ድሃ ምስኪን ነው። ግን እግዚአብሔር ሁለቱንም የሰማበት እመቤታችንን ምክንያት አድርጎ የላከበትን ጥበቡን ስታዩት ማን ያየኛል ማን ይሰማኛል አትበሉ። ወመኑ ያፈራሃኒ ምን ያስፈራኛል ማን ያስፈራኛል አትበሉ። እኔን የሚያስፈራኝ እኮ ይሄ ነው፣ እኔን የሚያስጨንቀኝ ይሄው ጉዳይ ነው ብላችሁ ጭንቀታችሁ መከራችሁ ካቅም በላይ አይሁን። መፍራትማ እግዚአብሔርን እንጂ መፍራትማ ያለብን የእግዚአብሔርን ሕግ ነው፣ የእግዚአብሔርን ትእዛዝ ነው።
የጥበብ መጀመሪያም እግዚአብሔርን መፍራት ስለሆነ ማን ይቆጣኛል ማን ይወቅሰኛል አትበሉ። እስመ መልዕልተ ኩሉ ከሁሉም በላይ እግዚአብሔር ከሁሉም በላይ ነውና ታናናሾቹንም ታላላቆቹንም ያያል። እግዚአብሔር ታናናሾችንም ታላላቆቹንም ያያል። ለዚህ ነው ቅዱስ መጽሐፍ እንዲህ የሚለው እንዲህ ይላል ወሶበ ትሄሊ ዘንተ ይርቅ እምኔከ መንፈሰ እግዚአብሔር። ሁልጊዜ በመመካት እኔ እኮ ምንም የሚያስፈራኝ የለም የሚያስደነግጠኝ የለም፣ እድሜ ለሀብቴ እድሜ ለገንዘቤ እድሜ ለስልጣኔ እድሜን እንዲህ ነው የምትል ከሆነ የመጀመሪያው መከራ ይርቅ እምኔከ መንፈሰ እግዚአብሔር። ካንተ የእግዚአብሔር መንፈስ እየራቀ ይሄዳል። ወይ ቀርብ ኀቤከ መንፈስ እኩይ ክፉ መንፈስ እየቀረበ ይመጣል። ከዚያ በኋላስ ማን ያየኛል የሚለውን እኔን ማን ነው ሊያየኝ የሚችል ወደሚል መመካት ትሄዳለህ። እግዚአብሔር ያየኛል በል። እኔን ማንም ሊሰማ አይችልም እኔ ብሰማ እንጂ ብደመጥ እንጂ የምትል ከሆነ እግዚአብሔር አንተን ከመስማት እየራቀ ይሄዳል። እኔን የሚያስፈራኝ ነገር ምንም ነገር የለም ብለህ በራስህ ማንነት የምትመካ ከሆነ እግዚአብሔር አንተን የሚያስፈራበትን ጥበቡ መንገዱ በጣም ከባድ ነውና ከመዝ ይትበል እንዲህ አትበል። ይህን ይላል ይቀጥላል። ዋሃተ ጊዜ እስመ ልበ ንጉሥ አተ ጊዜ የዋ ከመ ሕፃን ዘያምርከየ። በዚህ ዓለም ያሉ ነገሥታት ሁለት ጠባይ ያላቸው፣ በዚሁ አንጻር ደግሞ እግዚአብሔርንም ይላል አንዳንድ ጊዜ ምንም እንደማያውቁ ሕፃን ይሆናሉ ይላል። ምንም እንደማያውቁ እንደ የዋሃን ሕፃናት ይሆናሉ። ዋሃተ ጊዜ ከመ አንበሳ ዘይጥህር ወይመስጥ እምኔሁ። አንዳንድ ጊዜም እንዳንበሳ ይሆናሉ። ምድራውያን ነገሥታት ምድራውያን የሰው ልጆች እንደ ሕፃንም የሚሆኑበት እንደ አንበሳም የሚሆኑበት ጊዜ ካለ ወበከመ ይቤ መክብብ ጠቢቡ ሰሎሞን ያለውን ተመልከት። ሰማይ ልዑል ወምድር እሙቅ። ሰማይ ልዑል ነው ከፍ ያለ ነው። ምድርም እስከ መሰረቷ ብትሄድ ጥልቅ ናት። ከማሁ ስልጣኑ ለልበ ንጉሥ። የእግዚአብሔር ስልጣኑ ከዚህ በላይ ነው ይላል። ከዚህ በላይ ነው። የሰማይ ልዕልና አይተ እንዳደነቅ ልዑል ከምትለው ልዑልም ልዑላን ነው። ከዚያ በላይ ነው እግዚአብሔር። የምድር መሰረቷን ጥልቀቷን አይተ እንዳደነቅ እግዚአብሔር መትሕተ ከመቀመቃትም በታች የሚኖር ነው። ስለዚህ ማን ያስፈራኛል ማን ያየኛል አትበል። እግዚአብሔር ያየኛል፣ እግዚአብሔር ይሰማኛል፣ እግዚአብሔር ያውቀኛል፣ እግዚአብሔር ከኔ ጋር ነው በል እንጂ አንተኔ ማን ያየኛል በሚል በራስህ አትመካ። ታናናሾቹንም ታላላቆቹንም በቤተ ክርስቲያን የሚመለከት እግዚአብሔር አለና በማለት ቅዱስ መጽሐፍ ይነግረናል። ስለዚህ ከታናናሾቹ አንድም ስንኳን እንዳይጠፉበት የማይፈቅድ እግዚአብሔር በቤቱ ቤተ ክርስቲያንን ሰራና ማዳኛ መንገዱን አዘጋጀ። እግዚአብሔር እመቤታችንን ሰጥቶናል። በቃል ኪዳኗ ተማጽነን ኪዳነ ምሕረት የምሕረት እናቱ ነሽና ምሕረት ልጅሽ ነው ኪዳን አንቺ ነሽና የምሕረት ቃል ኪዳን የተገባላት የአምላክ እናት ምሕረቱን፣ ሰላሙን፣ ፍቅሩን፣ አንድነቱን ከልጇ እንድታማልደን አማልዳ መልስ እንድታሰጠን የእመቤታችን ረድኤት በረከት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም አምሹ።